ሰበር ዜና ፕሬዚደንት ዶናልድ ትራምፕ የአሜሪካ የባህር ኃይል በሆርሙዝ የባህር ወሽመጥ ውስጥ ያሉትን ሁሉንም ፈንጆች ማስወገዱን ወይንም እንዲፈነዱ ማድረጉን አስታውቋል። ዝርዝር ተይዞበታል። የአሜሪካ ደህንነት መስሪያ ቤት የሆነው CIA ኃላፊ የሆኑት ጆን ራትክሊፍ ይፋ ባልሆነ ጉዳይ ላይ ለመወያየት ወደ ሞስኮ ማምራታቸውን በአሜሪካ የቢቢሲ አጋር የሆነው CBS ዘግቧል። በትንታኔም ነግራችሁ ይሆናል። የዶናልድ ትራምፕን የመጨረሻ ልጅ ሕይወት የሚያሰጋ ቪዲዮ በኢራን ሚዲያ መውጣቱን አሜሪካ ማረጋገጧን አስታወቀች። ፕሬዚደንት ዶናልድ ትራምፕ የኢራን መንግስት ለአብዛኛው የሀገሪቱ ጦር ሰራዊት ወርሃዊ ደሞዝ መክፈል የማይችል ነው በማለት አስተዳደሩ መዳከሙን ወርፈውም ተናግረዋል። ሰፋ ያለ ጥንቅር ተይዞበታል። ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ አድርጋችሁ እንድትጀምሩ የጋበዝኩ ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት የዶናልድ ትራምፕ የመጨረሻ ልጅ የሆነውን የባሮን ትራምፕን ሕይወት የሚያሰጋ ቪዲዮ በኢራን መገናኛ ብዙሃን መተላለፉን የአሜሪካ ደህንነት መስሪያ ቤት አስታወቀ። የፕሬዚደንት ዶናልድ ትራምፕ የመጨረሻ ልጅ የሆነውን ባሮን ትራምፕን ሕይወት የሚያሰጋ የሚመስል ቪዲዮ የኢራን መንግስት በሚቆጣጠረው መገናኛ ብዙሃን መተላለፉን እንደሚያውቅ አረጋግጧል። አገልግሎቱ ይህን ያሳወቀው ኢራን የባሮንን እንቅስቃሴ የተከታተለች እንደሆነና በእርሱ ላይ ለሚወሰድ እርምጃም ድጋፍ ለሚያደርግ አካል የ10 ሚሊዮን ዶላር የገንዘብ ሽልማት መቅረቡን የሚገልጽ ቪዲዮ በኢራኑ መገናኛ ብዙሃን መለቀቁን ተከትሎ ነው። የአሜሪካ ደህንነት መስሪያ ቤት ስለ ቪዲዮው ያውቃል፣ በእኛ ጥበቃ ለሚደረግላቸው ሰዎች ስጋት ሊሆን ይችላል ተብሎ የሚታሰብን ማንኛውንም ነገር ይመረምራል ሲሉ የአገልግሎቱ ቃል አቀባይ ኔት ሄሪንግ በሰጡት መግለጫ ተናግረዋል። አያይዘውም ለአሰራር ደህንነት ሲባል ከጥበቃ ስራ ጋር የተያዙ የመረጃ ጉዳዮችን አናብራራም ብለዋል። አሜሪካ የኢራኑን መንፈሳዊ መሪ አያቶላ አሊ ኻሜኒን ከገደለች ወዲህ የኢራን መገናኛ ብዙሃን ፕሬዚደንቱንና የቤተሰባቸውን አባላት የሚያሰጉ ይዘቶችን በተደጋጋሚ አሰራጭተዋል። ኻሜኒ የተገደሉት አሜሪካና እስራኤል በኢራን ላይ በጋራ የከፈቱት ጦርነት መጀመሪያ ላይ ነው። የአሜሪካ ሚስጥራዊ አገልግሎት በባሮን ትራምፕ ላይ በኢራን ሚዲያ ስለተላለፈው ስጋት እንደሚያውቅ CNN ቀደም ሲል ዘግቦ ነበር። ኔታንያሁ ከኢራን መሪዎች ጋር ዲፕሎማሲያዊ ስምምነት መድረስ አይቻልም አሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን መሪዎች ጋር ዲፕሎማሲያዊ ስምምነት ላይ መድረስ እንደማይቻል ተናግረዋል። ጠቅላይ ሚኒስትሩ ፕሬዚደንት ትራምፕ በቴህራን ላይ የጣሉትን የኢኮኖሚ ማዕቀብ አሞካሽተዋል። ቤንያሚን ኔታንያሁ በቅርቡ ከአሜሪካው ፕሬዚደንት ጋር በተገናኙበት ወቅት ከኢራን ጋር ዲፕሎማሲያዊ መፍትሄ ሊኖር ይችል እንደሆነ አንስተው መነጋገራቸውን ጨምረው ገልጸዋል። ነገር ግን በኢራን ካለው ቡድን ጋር ስምምነት ላይ መድረስ ይቻላል የሚለው ላይ ጥርጣሬ አለኝ። ከነዚህ አረመኔዎች ጋር ምንም አይነት ስምምነት ላይ መድረስ አይቻልም በማለት ተናግረዋል። ከቅርብ ጊዜ ወዲህ በኢራንና በአሜሪካ መካከል የሰላም ስምምነት እንዲፈረም ቁልፍ የአሸማጋይነት ሚና የምትጫወተው ፓኪስታን ሁለቱን ወገኖች ወደ ድርድር ጠረጴዛ ለማምጣት የምታደርገው ጥረት ቀጥሏል። ትራምፕ ከሆርሙዝ ወሽመጥ ፈንጂዎች ሙሉ በሙሉ መወገዳቸውን አስታወቁ። ፕሬዚደንት ዶናልድ ትራምፕ የአሜሪካ የባህር ኃይል በሆርሙዝ የባህር ወሽመጥ ውስጥ ያሉትን ሁሉንም ፈንጂዎች ማስወገዱን ወይንም እንዲፈነዱ ማድረጉን አስታውቀዋል። ኢራን አዲስ ፈንጂዎችን የሚያስቀምጥ ማንኛውም መርከብ ወይም ጀልባ ወዲያውኑና በስልት እንደሚወድም ተነግሯታል ሲሉ ትራምፕ በትሩዝ ሶሻል የማህበራዊ ድረገጻቸው ላይ ጽፈዋል። ከኢራን እስካሁን ድረስ የተሰጠ ምላሽ የለም። የባህር ወሽመጡ መዘጋት በዓለም ገበያዎች ላይ የነዳጅ ዋጋ በከፍተኛ ሁኔታ እንዲዋዥቅ ምክንያት ሆኗል። ትራምፕ አሜሪካ አካባቢውን እንደምትቆጣጠር በተደጋጋሚ ቢናገሩም ኢራን ግን ያለ ፈቃዷ ለመሻገር ሞክሯል ባለቻቸው መርከቦች ላይ
ተኩሳለች። ጦርነቱ ከመጀመሩ በፊት 20 በመቶ የሚሆነው የዓለም ነዳጅ ዘይትና የተፈጥሮ ጋዝ በሆርሙዝ የባህር ወሽመጥ በኩል ያልፍ ነበር። አሜሪካና እስራኤል በጋራ በመሆን ጦርነቱን የካቲት 21 2018 ዓመተ ምህረት ከጀመሩ በኋላ ግን የወሽመጥ ለመርከቦች እንቅስቃሴ ዝግ ሆኗል። ኢራን የባህር ወሽመጡን ከመዘጋት በተጨማሪ በእስራኤልና በቀጠናው በሚገኙ የአሜሪካ ጦር ሰፈሮች እንዲሁም በባህረ ሰላጤው ውስጥ ባሉ የአሜሪካ አጋሮች ላይ የበቀል እርምጃ ወስዳለች። ጦርነቱን ለማስቆም ውይይቶች ለማመቻቸት የተካሄደው የተኩስ አቁም ስምምነት በመፍረሱም በአሜሪካና በኢራን መካከልም አልፎ አልፎ የተኩስ ልውውጥ ተደርጓል። ይሁን እንጂ በዚህ ሳምንት አሜሪካ በኢራን ላይ ከፍተኛ የኢኮኖሚ ማዕቀብ መጣሏን አስታውቃለች። የአሜሪካ የገንዘብ ሚኒስትር ስኮት ቤሴንት ከኢራን ጋር በገንዘብ የሚተባበር ማንኛውም ሀገር እንደሚነጠል ማስጠንቅቀዋል። ኢራንና አሜሪካ ሰኔ ወር ላይ ባለ 14 ነጥብ የመግባቢያ ስምምነትም ተፈራርመዋል። ስምምነቱ ከኢራን ጋር በኒውክሌር ጦር መሳሪያዎች ጉዳይ ንግግር ከመጀመሩ በፊት በ60 ቀናት ውስጥ በሆርሙዝ የባህር ወሽመጥ ላይ መግባባት ላይ ለመድረስ የጊዜ ገደብ ያስቀምጣል። ኢራን በተደጋጋሚ የኒውክሌር ጦር መሳሪያዎችን ለመታጠቅ ፍላጎት እንዳላት ለሚቀርብባት ክስ ፕሮግራሟ ለሰላማዊ አገልግሎት ብቻ የሚውል መሆኑን በግልጽ ታስተባብላለች። ይሁን እንጂ የጊዜ ገደቡ በማብቃቱና የታቀዱ ንግግሮች በመፍረሳቸው ትራምፕ የኢራንን አገዛዝ ይገረስሳል ሲሉ የጠሩትን ማዕቀብ ጥለዋል። ኢራን እንደ አውሮፓውያኑ አቆጣጠር በ1979 እስላማዊ ሪፐብሊክ ከመሰረተችበት ጊዜ ጀምሮ አብዛኛውን ጊዜ ማዕቀብ ተጥሎባት ነው ያሳለፈችው። የሀገሪቱ የኢኮኖሚ ሚኒስትሩ አሊ ማዳኒ ዛዴህም ቴህራን ሰፋፊ ማዕቀቦችን ለመቀበል ሙሉ በሙሉ ዝግጁ መሆኗን ተናግረው ይህም ለአሜሪካ ሌላ ሽንፈት እንደሚያስከትል አክለዋል። ይሁን እንጂ ኢራን በጦርነቱ ምክንያት እንዲሁም አሜሪካ ለሳምንታት ወደቦቿን በመዝጋት ምጣኔ ሀብቷ በከፍተኛ ሁኔታ እንዲጎዳ አድርጋለች። ማክሰኞ ዕለት ትልቁ የኢራን ነዳጅ ገዢ የሆነችው ቻይና የአሜሪካን ህገወጥ የአንድ ወገን ማዕቀብ በጥብቅ እንደምትቃወምና መብቷን ለማስጠበቅ አስፈላጊውን ሁሉ እርምጃ እንደምትወስድ ተናግራለች። የአሜሪካው ባለስልጣን የአሜሪካንን ማስጠንቀቂያ በመጣስ ከኢራን ጋር የንግድና የገንዘብ ልውውጥ የሚያደርጉ ወገኖች ከዶላር ግብይት ውጭ እንዲሆኑ በማድረግ ምጣኔ ሀብታዊ መነጠል እንደሚገጥማቸው አስጠንቅቀዋል። ከዚሁ ጋር በተያያዘ የኢራን መንግስት ለጦር ሰራዊቱ ደሞዝ መክፈል አልቻለም ሲሉ ፕሬዚደንት ዶናልድ ትራምፕ ተናገሩ። ፕሬዚደንት ዶናልድ ትራምፕ የኢራን መንግስት ለአብዛኛው የሀገሪቱ ጦር ሰራዊት ወርሃዊ ደሞዝ መክፈል የማይችል ነው በማለት አስተዳደሩ መዳከሙን አመላክተዋል። ፕሬዚደንቱ በማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍ የከሰረው የኢራን እስላማዊ ሪፐብሊክ ለአብዛኛው ወታደሮቹ መክፈል ያልቻለ ሆኖ ሳለ ህዝቡ የተቃወመ ባልሆነበት ጊዜ እንኳን በከፍተኛ ሁኔታ የዜጎቹን እየገደለ ነው ሲሉ ከሰዋል። ትራምፕ የኢራን መንግስት ተቃዋሚዎቹ ላይ የሚፈጽመውን ግድያ ሰብአዊ ቀውስ በማለት ትሩዝ በተባለው የማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ኢራን ውስጥ በተቃዋሚዎች ላይ ይፈጸማል ያሉትን ግድያ ከፍተኛ ሰብአዊ ቀውስ ስለሆነ አሁኑኑ መቆም ይገባዋል ብለዋል። ከኢራን ጋር ለወራት በተካሄደው ጦርነት ያለመውን ማሳካት ያልቻለው የፕሬዚደንት ዶናልድ ትራምፕ አስተዳደር ግዙፍ የምጣኔ ሀብት ዕቀባ ዘመቻ በኢራን ላይ መጀመሩን ያስታወቀ ሲሆን ፕሬዚደንቱም ኢራን ሙሉ ለሙሉ ተፍረክርካለች ብለዋል። የሲአይኤ ኃላፊ ይፋ ላልሆነ ውይይት ወደ ሞስኮ መሄዳቸው ተዘገበ። የአሜሪካ ደህንነት መስሪያ ቤት የሆነው ሲአይኤ ኃላፊ ይፋ ባልሆነ ጉዳይ ላይ ለመወያየት ወደ ሞስኮ ማምራታቸውን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ዘገበ። ጆን ራትክሊፍ ማክሰኞ ዕለት በወታደራዊ አውሮፕላን ወደ ሩሲያ ዋና ከተማ መጓዛቸው ተዘግቧል። ዋሽንግተንም ሆነች ሞስኮ ኃላፊው ስላደረጉት ጉዞና ምክንያቱ ምን እንደሆነ ያሉት ነገር የለም። ኃላፊው በሞስኮ ቆይታቸውም ከማን ጋር እንደሚነጋገሩም የታወቀ ነገር የለም። ብዙ ጊዜ የአሜሪካና የሩሲያ ባለስልጣናት በአንድ ተገናኝተው አይወያዩም። በረራን የሚከታተሉ ድረገጾች ማክሰኞ ዕለት ከአሜሪካ የተነሳ ግዙፍ አውሮፕላን በላቲቪያ በኩል
ወደ ሩሲያ ማምራቱን አሳይተዋል። ቢቢሲ ሲአይኤን ዋይት ሃውስንና ፔንታጎንን አስተያየት እንዲሰጡ ቢጠይቅም ምላሽ አላገኘውም ብለዋል። በማህበራዊ ሚዲያ የተጋሩ ምስሎች ሲ-17 የተሰኘ አውሮፕላን ሞስኮ ወደሚገኘው ቭኑኮቮ ዓለም አቀፍ አውሮፕላን ማረፊያ ሲቃረብ ያሳያል። በማህበራዊ ሚዲያ ላይ የተጋሩ ሌሎች ምስሎች ደግሞ ዲፕሎማቶችን የሚያጅቡ መኪኖችና ሞተሮች በሞስኮ ጎዳና ላይ ሲያልፉ አሳይተዋል። ከጉዞ በፊት አሜሪካ ለዩክሬን ከፍተኛ የልዑካን ቡድን ወደ ሞስኮ እንደሚጓዝ መናገሯን አንድ የዩክሬን ከፍተኛ ባለስልጣን ለሲቢኤስ ተናግረዋል። ራትክሊፍ የሲአይኤ ዳይሬክተር ከሆኑ በኋላ ወደ ሩሲያ ሲጓዙ የመጀመሪያቸው ነው። ሲአይኤ ከሞስኮ የደህንነት ኃላፊዎች ጋር የቅርብ ግንኙነት አለው። ሩሲያም እንደ አውሮፓውያን አቆጣጠር በ2022 ዩክሬንን ከወረረች ወዲህ ከአሜሪካ ጋር ያላት ግንኙነት በውጥረት የተሞላ ነው። ሩሲያ በዩክሬን ጦርነት የተነሳ ከዓለም ተገላ የምጣኔ ሀብት ማዕቀቦችም ተጥለውባታል። ፕሬዚደንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ ወደ ሞስኮ ካመሩ የሀገሪቱ ባለስልጣናት መካከል ራትክሊፍ አንዱ ሆነዋል። በመጨረሻም የዩኬ የድሮን ፋብሪካዎች በማይታወቁ አካላት ጥቃት ሊፈጸምባቸው እንደሚችል የቀድሞ የሩሲያ ሚኒስትር ተናገሩ። ዩናይትድ ኪንግደም ብሪታንያ ሰራሽ ሚሳኤል ንድፎችን ለዩክሬን ለመስጠት ቃል በመግባቷም በድሮን ማምረቻ ፋብሪካዎቿ ላይ በማይታወቁ አካላት በከፊል ወታደራዊ የሆነ ምላሽ ሊሰጥ እንደሚችል የቀድሞ የሩሲያ ምክትል የውጭ ጉዳይ ሚኒስትር ተናገሩ። አንድሬይ ፌዶሮቭ ለቢቢሲ ኒውስ ናይት ይህን ያሉት ዩክሬን በሀገር ውስጥ ረጅም ርቀት ተወንጫፊ የጦር መሳሪያ እንድታመርት ያስችላታል የተባለውን ብሪታንያ ሰራሽ የሚሳኤል ንድፍ ለመስጠት መስማማቷን ዩኬ ካስታወቀች በኋላ ነው። በሩሲያ ቴሌቪዥን አስተያየታቸውን በመስጠት የሚታወቁት የክሬምሊን ደጋፊ ፌዶሮቭ ፕሬዚደንት ፑቲን በዩኬ ላይ እርምጃ እንዲወስዱ ከፍተኛ ጫና እየተደረገባቸው እንደሆነ ተናግረዋል። ጫናው ከጋዜጠኞች ከሚዲያዎችና ከህዝብ አስተያየት የመጣ እንደሆነም የቀድሞ ሚኒስትሩ ገልጸዋል። ከፊል ወታደራዊ ምላሽ ምን ማለት እንደሆነም የተጠየቁት ፌዶሮቭ ለዩክሬን ድሮን በሚያመርቱ ተቋማት በፋብሪካዎች ላይ የሚፈጸም እንደሆነም አስረድተዋል። እነዚህ ተቋማት ሊጠቁ የሚችሉትም በሩሲያ ሳይሆን በሌሎች ባልታወቁ አካላት እንደሆነም ገልጸዋል። የቀድሞ ሚኒስትሩ የሰጡት አስተያየት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሰኞ ዕለት ከተናገሩት ጋር የሚገናኝ ነው። ፔስኮቭ ዩኬ ለዩክሬን ሚሳኤል ለመስጠት መወሰኗም ሰላም ለማምጣት እየተደረገ ያለውን ሂደት የሚያደናቅፍ ነው ሲሉ ከሰዋል። ጨምረውም የሩሲያ ጦር የሚሳኤል ማምረቻዎችን ለማውደም መገኛቸውን ለመለየት መረጃ እየሰበሰበ እንደሆነ ተናግረዋል። የዩኬ ጠቅላይ ሚኒስትር አንዲ በርንሃም በበኩላቸው እሳቱን ማን ነው የጀመረው? ጥያቄው ይህ ነው አይደለም እንዴ ሲሉ ምላሽ ሰጥተዋል። በርንሃም ወደ ስልጣን ከመጡ በኋላ ሰኞ ዕለት በዩክሬን የመጀመሪያውን የውጭ ሀገር ጉብኝታቸውን አድርገዋል። በዚህ ጉብኝታቸውም ከቅርብ ሳምንታት ወዲህ የተጠናከረውን የሩሲያ ጥቃት ምክንያት በማድረግ ሀገራቸው ለዩክሬን የምታደርገውን ድጋፍ አረጋግጠዋል። የተወዳችሁ የቻናሌ ቤተሰቦች ለዕለቱ ያስኳቸው ዓለም አቀፋዊ እና የጂኦፖለቲካዊ አጫጭር ሰበር መረጃዎችን በዚሁ አጠናቀቅኩም። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ ያደረጋችሁ የሚዲያው አጋር ቤተሰብ ይሁኑ እያልኩ በያላችሁበት ሰላም እንድትቆዩ ተመኘው።